ሲሄድ ባቱ ያምራል ሲቀመጥ አንገቱ የኔማ ሰለሞን ዘረ መኳንንቱ የሱ ታማሚ ነኝ የሱ በሽተኛ ቢስመኝ ምሳም ሲያቅፈኝ ምተኛ ተይማነሽ የተኛውን ልቤን ትቀሰቅሻለሽ 5ም 6ም ይወለዳል ልጅ እንደ በላይ ያለ አንድ ይበቃል እንጂ ተምሮ ካላወቁበት እጅግ ያሳዝናል ሲባክን እውቀት እዩልኝ ስሙልኝ ሰው ይፈርዳል በኔ በግንቦት አግብቻ ተወለደች በሰኔ ስምን መላክ እንጂ መቻወጣዋል ሰው ሌላ ምን ይባላል ከበላይ ወዲያ ሰው ጥቁር በሬ ቢሞት ይገዛል ዳልቻ መተኪያ የሌለው እናት አባት ብቻ ያምናን ቀናማሁት ላፌ ለከት የለው የዘንድሮ ባስ እጅግርም የለው በፍቅሯ መነሾ ልቤ የማቀቀ አይኗን ብፈልገው ኪሴ ላይ ወደቀ አንዲት ናት ብቻዋን ምትክ የላታቻ ከማር ይጣፍጣል አንደበቷ ብቻ መንደሩስ ነበረ መቼ ጠፋ ቤት ስፈልግ ግን አጣው ፈርሷል ለልማት ቃላት ጠፋ ካፌ ቸገረኝ ምላሽ ምን ይሉት ቅብጠት ነው በዘውድ ላይ ሻሽ እኔ እንዳለሁ አልሞትኩ አልድን እሱንም ጥሎበት እንደኔ ይሁን ዝምድናችን እንኳን በውል ያልታወቀ እህቴ በማለት ሰውነት ያለቀ አቤት ስልጡን ሀገር አቤት ውብ ከተማ መንገዳችን መብራት ቤታችን በሻማ አቅማቸውን ቢያውቁ ዝንጀሮና ጦጣ አይሞክሩም ነበር ካንበሳ ሰፋጣ እስኪል ጠይቅህ ከየት ነው የመጣህ ዝናብ አንዴ ዘንቦ 3 የሚመታህ ፈሪ ተራራ ነው ዘላለም ይኖራል ጀግና ብርሌ ነው ቶሎ ይሰበራል ምን አባቱ ገንዘብ ምን አባቱ ብር የፈለገ ቢሆን ማን እንደ ፍቅር ለፍቅር መለኪያ ቢኖረው ደረጃ አንቺን የምትበልጥ መገኘቷን እንጃ አሁን ደግሞ ቅኔዎችን እናቀርባለን ቶሎ ሂጂ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይምና ህብረ ቃሉ ከዚህ ስፍራ ቀረሽ ሲሆን ሰሙ ደግሞ ቦታ ወይም አካባቢ ነው ወርቁ ደግሞ ውብነሽ የጎደለሽ ነገር የለም ማለት ነው እስቲ ዝምድናህን ቆጥረህ ንገረኝ ከወንድም አንተነህ ትዝ የምትለኝ ህብረ ቃሉ ከወንድም ሲሆን ሰሙ ደግሞ እንደ ወንድም ነው የማይህ ማለት ነው ወርቁ ከወንዶች ሁሉ አንተነህ ትዝ የምትለኝ ማለት ነው ትላንት የጠጣሁት ኮሶ መረረኝ እስኪ አራዳ ልውጣ ብርቱካን ባገኝ ህብረ ቃሉ ብርቱካን ሲሆን ሰሙ ደግሞ የሚበላውን ብርቱካን ባገኝ ነው ወርቁ ብርቱካን የምትባለው ልጅ ባገኝ ማለት ነው መሸ መሰለኝ ሊጨልም እንደ ቀንጣይ የለም ህብረ ቃሉ ቀንጣይ ነው ሰሙ ፀሐይ ወይም ብርሃን የለም ማለት ነው ወርቁ ደግሞ ሰውን የሚጥል ጊዜ ነው ማለት ነው አትውሰጂው ሲሏት የሰው ዕቃ ወስዳ ደግሞ ጥላ መጣች ልታጋባ ንዳ ይላል ህብረ ቃሉ ጥላ መጣች ነው ሰሙ ደግሞ ዕቃውን ረስተው ተመለሰች ማለት ነው ወርቁ ጠብ ጫረች ጥላ መጣች ማለት ነው መልካም ቤት ለመስራት ሁሉ ተሰናድቶ ማዘን ብቻ ጠፋ ሁሉ ተከማችቶ ህብረ ቃሉ ማዘን ነው ሰሙ የግድግዳ ማዕዘን ወይም ቋሚ ማለት ነው ወርቁ ደግሞ መተሳሰብ መደጋገፍ ጠፋ ማለት ነው ላም ገዝቼ ጥገት ጠጣለሁ ብዬ ወተት ሸክላው ተሰብሮ አዝናለሁ በምን ላልባት ህብረ ቃሉ በምን ላልባት ሲሆን ሰሙ በምን ዕቃ ላሚቱን አልባታለሁ ሲሆን ወርቁ ደግሞ በሰቀቀን በምን አልባታለሁ ነው የዘመዶቼ ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔን የቸገረኝ ህብረ ቃሉ ባጣቸው ሲሆን ሰሙ የቤቱ ጣራ ነው ወርቁ ደግሞ ዘመዶችን ስላላገኘኋቸው ማለት ነው የለመንኩሽ ብዕር ስለጠፋብሽ እሰይ ደስ ብሎኛል ባልተገኘልሽ ህብረ ቃሉ ባልተገኘልሽ ሲሆን ሰሙ ጠፍቶ ቢቀር ማለት ነው ወርቁ ደግሞ የትዳር ጓደኛ ተገኘልሽ ማለት ነው ምላስም ይሏታል ባላወቁት ነገር ውልውሉን ይዛ ነው እሷ የምትናገር ይላል ህብረ ቃሉ ውልውሉን ይዛ ሲሆን ሰሙ ደግሞ የነገሩን ስር ይዛ ማለት ነው ወርቁ ያማረበት ሀብታሙን ወዳ ማለት ነው መጥቼ ባስጠይቅ አላገኘውሽም ምክንያቱን እንጃ አንቺ ቤት የለሽም ህብረ ቃሉ ቤት የለሽም ሲሆን ሰሙ ቤት አልነበርሽም ሲሆን ወርቁ ደግሞ ትዳር ፈታሽ ማለት ነው መቼ ይቸግራል ስንዴ ዘር ካለማ እግዚአብሔር ህብረ ቃሉ ካለማ ሲሆን ሰሙ ቡቃያው ለፍሬ ካበቃው ሲሆን ወርቁ ደግሞ እግዚአብሔር ከፈቀደ ማለት ነው
መጨነቅ መጠበብ ለጠጅ ብቻ ነው፣ ለጠላ መድኃኒት ተወት ማድረግ ነው። ኅብረ ቃሉ ለጠላ ሲሆን ሰሙ የሚጠጣው ጠላ ሲሆን ወርቁ ደግሞ ላኮረፈ ወይም ለተቀየመ ሰው ማለት ነው። አንተ ብትመጣ ምን ታደርጋለህ? ሐኪሙን ላክልኝ አድነው ብለህ። ኅብረ ቃሉ አድነው ብለህ ሲሆን ሰሙ ደግሞ ፈውሰው ብለህ ላክልኝ ማለት ነው። ወርቁ ደግሞ አድነው የሚባለውን ሰው ላክልኝ ማለት ነው። መድኃኒት ማር አይደል እንዴት ይጣፍጣል፣ ያሞት እንደሆነ ከሁሉ ይመራል። ኅብረ ቃሉ ያሞት ሲሆን ሰሙ ሐሞቱ ይመራል ማለት ነው። ወርቁ ደግሞ ሞት ከባድ ነው ማለት ነው። ነግሬ የሚሰማኝ ባጣ መሰንጠቅ ጀመርኩኝ ልክ እንደ ግራምጣ። ኅብረ ቃሉ መሰንጠቅ ሲሆን ሰሙ ደግሞ እንደ አክርማ መተርተር ነው። ወርቁ መዋሸት ጀመርኩ ማለት ነው። አሳ በበርብራ ይያዝ ነበር ድሮ፣ ያሳማት ተይዞ። ኅብረ ቃሉ ያሳማት ሲሆን ሰሙ ብዙ አሳ ማለት ነው። ወርቁ ደግሞ ያሰው ሳማት ማለት ነው። ሁልጊዜ ጎፈሬ ተከርክሞ ኑሮ፣ መቀሱን አምጡልኝ ቁርጥ ነው ዘንድሮ። ኅብረ ቃሉ ቁርጥ ነው ማለት ሲሆን ሰሙ ደግሞ ጸጉር ቁርጥ ማለት ነው። ወርቁ መወሰን መጨከን ይገባል ማለት ነው። ምንም ድሃ በሆን ባይኖረኝም ተድላ፣ ለጠጅ ነው እንጂ አልጓጓም ለጠላ። ኅብረ ቃሉ ለጠላ ሲሆን ሰሙ ደግሞ የሚጠጣው ጠላ ነው። ወርቁ ለጠላት ማለት ነው። ምነው ጌታዬ በደልከኝ፣ አጥፍቼም እንደሆ ሳትመክረኝ፣ በሰው ፊት ቀጣሃኝ። ኅብረ ቃሉ በሰው ፊት ሲሆን ሰሙ ሰው እያየ ነው። ወርቁ ደግሞ ለማኝ አደረከኝ፣ የሰው ፊት ገረፈኝ ማለት ነው። ትመጫለሽ ብዬ አሻግሬ ሳይ፣ አንቺ ልጅ ማለፊያ መንገድ አጣሽ ወይ። ኅብረ ቃሉ ልጅ ማለፊያ ሲሆን ሰሙ ደግሞ ማቋረጫ መንገድ አጣሽ ማለት ነው። ወርቁ ውብ ቆንጆ ነሽ፣ ማለፊያ ልጅ ነሽ ማለት ነው። የሽቶ ፋብሪካ መኪናው የት ነው? እንዲህ ሆነሽ አንቺ የተቀባሽው። ኅብረ ቃሉ እንዲህ ሆነሽ ማለት ሲሆን ሰሙ ደግሞ በጣም ብዙ ሽቶ ተቀባሽ ነው። ወርቁ ደግሞ እንዲህ ሆነሽ ሁሌም ያውነሽ ማለት ነው። ሰብስቤ ይዤ ልብሳቸውን፣ ምን ነው ወንድሞች ራቁታቸውን። ኅብረ ቃሉ ራቁታቸውን ሲሆን ሰሙ ልብስ አልለበሱም ርቃናቸውን ናቸው ሲሆን ወርቁ ደግሞ እህታቸውን ራቁ፣ እነሱ ከእህታቸው ርቀዋል ማለት ነው። ሊሄድ እዛ ማዶ ፀሐይ ከወጣበት፣ ከነሜቴ መንደር ገና ጥላለበት። ኅብረ ቃሉ ጥላለበት ሲሆን ሰሙ ፀሐይ ያልወጣበት ቦታ ነው። ወርቁ ደግሞ ጸብ ስላለ ልሸሽ ማለት ነው። እዛ ማዶ ሁና ትጠራለች እናት፣ ና ብላ ነው እንጂ ሌላም ጉዳይ የላት። ኅብረ ቃሉ ና ብላ ማለት ሲሆን ሰሙ ደግሞ ወደ እሷ እንድመጣ ትፈልጋለች ነው። ወርቁ ና ምግብ ብላ ነው እናት የምትጣራው፣ ሌላ ነገር የላትም ማለት ነው። ለምን ገለበጡት ወተቱን በጋን፣ ችዬ ገፈዋለሁ የማልለውን። ኅብረ ቃሉ ችዬ ገፈዋለሁ ሲሆን ሰሙ ደግሞ አቅም የለኝም ነው። ወርቁ ችግሩን መታገስ ማለት ነው። ዓይኔ መቼ በራ መቼ ዳነልኝ፣ የሰው ፊት ማየቴ በጣም ደነቀኝ። ኅብረ ቃሉ የሰው ፊት ማየቴ ሲሆን ሰሙ ደግሞ ዓይኔ በርቶልኝ ሰዎችን አየሁ ሲሆን ወርቁ ቸግሮኝ ሰው ለመንኩ ማለት ነው። 12 ጥጃ ታስሮ ከደጅሽ፣ ወተት ብዬ ስሞት ምን ነው ጨከንሽ። ኅብረ ቃሉ ወተት ብዬ ሲሆን ሰሙ ደግሞ ወተት ፈልጌ ሳጣ ማለት ነው። ወርቁ በፍቅርሽ ስንከራተት እዘኝልኝ ማለት ነው። የሰው ሁሉ ጣቱ በልክ ያድጋል፣ የኔማ ጣት አድጎ ከሁሉ ይረዝማል። ኅብረ ቃሉ የኔማ ጣት ሲሆን ሰሙ ጣቴ በጣም ረጅም ነው። ወርቁ የኔ ማጣት መቸገሬ ከሁሉም ይልቃል ከፍቷል ማለት ነው። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በመጪው ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።